በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ መላ የሰው ልጆች በሙሉ ሰላም እግዚአብሔር ከእናንተ ጋር ይሁን። በያላችሁበት እግዚአብሔር ይባርካችሁ። ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ 2018ኛው በዓለ ልደት እንኳን አደረሳችሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብራቸው በዓላት አሉ። በየደረጃ የምታከብራቸው ናቸው። አበይት ንዑሳት እያለች በአብይ በንዑስ ክፍልም የከፈለች የምታስከብራቸው በዓላት ናቸው ያሉት። እንግዲህ የበዓላትን አከባበር በተመለከተ ከትላንት ጀምሮ ያለውን የበዓል አከባበር ስነ ስርዓት ስንመለከት የተለያየ ቅርጽ ይኖረዋል። በየዘመናቱ ከፍ ዝቅ ሊል ይችላል፣ ሊለያይ ይችላል። እንግዲህ አጠቃላይ በዓላትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበይት የሚባሉ በዓላትን በማክበር ደረጃ እንግዲህ ከጥንት ጀምሮ ያላት ግንዛቤ ለየት ይላል ከሌላው ዓለም ከሌሎች አህጉራት። የኢትዮጵያ ቤተክርስቲያን እግዚአብሔርን በማምለክ የምትታወቅ በመሆኗ ልጆቿም እግዚአብሔርን በማምለክ ነው። እንግዲህ የመጀመሪያ ስራቸው እግዚአብሔርን ማምለክ ነው። የዮናስ ልጆች ናቸው። ዮናስ አንድ ወቅት ስራህ ምንድነው ሲባል ስራዬ ሰማይና ምድርን የፈጠረ ሰማይና ምድርን ባህርና የብሱን የፈጠረ ጌታ ማምለክ ነው ብሎ እንደተናገረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ልጆች መገለጫቸው ዋና የሚባል ስራቸው እግዚአብሔርን ማምለክ ነው። በዚህ መሰረት እግዚአብሔርን ማምለክ ማለት ነው በዓል ማክበር ማለት እግዚአብሔርን ማምለክ፣ እግዚአብሔርን የምናመልክበት መገለጫ የአምልኮተ እግዚአብሔር ማሳለጫ መንገድ ነው በዓል ማለት እና በዚህ አጋጣሚ በዓላት ማለት የስራ መፍቻ የተኝቶ መዋያ ወይም እጅ እግርን አጣጥፎ ተቀምጦ መዋያዎች አይደሉም። እግዚአብሔርን ለማምለክ የተበጀቱ ዕለታት ናቸው። በዓላት የሚከበሩባቸው ዕለታት ያለ ተጓዳኝ ስጋዊ ስራ ሙሉ በሙሉ እግዚአብሔር ልናመልክ የምንችልባቸው ዕለታት ማለት ነው የበዓላት ዕለታት የሚባሉት። በአንዳንዶቹ ግንዛቤ ኢትዮጵያ ቤተክርስቲያን በዓል ስለምታበዛ የስራ ፈትነትና የድህነት ምንጭ ናት ብለው የሚያስቡ ይኖራሉ። እንደዚያ ሳይሆን በዓላት የሚባሉት ወንጌል የምንማርባቸው፣ የምንጸልይባቸው፣ የምንሰብክባቸው፣ የምንሰበክባቸው፣ ቅዱስ ሥጋውን ክቡር ደሙን የምንቀበልባቸው፣ ይሄ ደግሞ በክርስትና ሕይወት ውስጥ ለሰው ልጆች በሙሉ መልካም የሚባለው ነገር ነው። ከማረስ ከመቆፈር ከመውጣት ተቆርሶ ሊበላ ለሚችል ዳቦ ከሚወረድበት እንቅስቃሴ በላይ እግዚአብሔርን ማምለክ ዋና ስራ ነው በኦርቶዶክስ ቤተክርስቲያንና የምናመልከው ጌታ ደግሞ የምንሰራውን ሁሉ ይባርክልናል። የምንሰራው እንዲባረክልን የምንሰራበትን አእምሮም እንዲባርክልን የተሰራውን ስራም ለበረከት እንዲያደርግልን እኛ እንሰራለን። በበዓላት ዕለታት ተሰብስበን በጋራ እግዚአብሔርን እናመልካለን ማለት ነው። ስለዚህ ይሄ እንግዲህ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ነው። አሁንም ባለንበት ወቅት ጠቅላላ በዓላትን በሚመለከት ያለው የአከባበር ስነ ስርዓት በህዝቡ ቁጥር ብዙ ነው። የሚሰጠው አገልግሎት ብዙ ነው፣ ሰፊ ነው። ወንጌል ተስፋፍቷል። በአንጻሩ ከዓለም ከተፈጠረ ጀምሮ ሳይሆን አሁን በዓመተ ምሕረት ያለውን ስናወራ ግን የወንጌል ስርጭት ማነስ አለ። በከተሞች አካባቢ የአገልጋዩም የአገልግሎቱም ስፋት እንደተጠበቀ ነው፣ የጥራት ችግር ካልገጠመው በስተቀር። ወደ ገጠራማው አካባቢ ምናልባትም 70-80% የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን በዓለም ሲያከብር ሃይማኖታዊ ተግባሩን ሲከውን ከወንጌል ጋር በተያያዘ ሃይማኖታዊውን ስርዓት ከመከወን ጋር ተያያዘ የሚጎድለው ይበዛል። ለምሳሌ ታቦታቱ ይወጣሉ፣ ማህሌቱ ይቆማል፣ ሰዓታቱ፣ ቅዳሴው፣ ሌላው ሁሉ አለ። ማህበረሰቡ አማኙ ማህበረሰብ የመጣበትን አሳውቆ ከመላክ ጋር በተያያዘ ያለው ግን ክፍተት አለበት። ከዚያ ይልቅ ባህላዊ መንፈሳዊ ሳይሆን ባህላዊ ለሆኑ ጉዳዮች ለጭፈራው፣ ለዘፈኑ፣ ለፉከራው፣ ለሽለላው ሁሉ ቦታ የሚሰጥበት ሁኔታ ነው ያለው። በእርግጥ የኢትዮጵያ ኦርቶዶክሳዊ ማህበረሰብ መዝሙር የሚመስል መዝሙርን የሚተካ ጭምር አይነት ነው
ጨፈርኩ ካለም ፎከርኩ ሸለልኩ ሲል እንኳን ይዘቱ መንፈሳዊ ነው። ለምሳሌ ወደ ላሊበላ የድሮ እናት አባቶቻችን በእግራቸው ሲጓዙ አይኔ አለማየ እግሬ ደርሶ የድንጋይ ውጋግራ የድንጋይ ምሰሶ እያሉ እየዘፈኑ ይሏቸዋል። ሰዎች ግን እየዘመሩ ነው። የላሊበላን ድንቅ ጥበብ እየመሰከሩ የላሊበላን አምላክ ሊያከብሩ ይሄዱ ነበር። ይሄ ባህላዊ መንፈሳዊ ይባላል። ወደ ገጠራማው ማህበረሰብም ስንሄድ ደግሞ እንደ ፉከራ፣ ሽለላ፣ ሆታ የሚመስሉ ነገሮች ግጥማቸውን ስናይ በሆት ግባ በሆት የሀገራችን ታቦት በህይወት ግባ ማለታቸው ነው። በሰላም ግባ ማለት ነው። ለወጣው ታቦት ዝማሬ እያቀረቡ ነው። በሰላም ገብቶ ወጥቶ በሰላም እንዲገባ ባርኮን እንዲገባ የታቦቱ መውጣት ለበረከት እንዲሆንለት እየተመኘ ጭምር ማለት ነው። እና ዘፈኑ የሚመስለው ነገር መዝሙርም ጭምር ሆኖ የሚያገለግልበት ሁኔታ ነው ያለው። ይሄ ይቀጥሏል፣ ለወደፊትም መቀጠል ያለበት ነገር ነው። እና እንግዲህ በማይከለ ዘመን በዘመነ ሐዋርያት በዘመነ ሰማዕታት በዘመነ ጻድቃን የነበረው የወንጌል አገልግሎት በክብረ በዓላት ላይ ሰፊ ነበር፣ ጠንከር ያለ ነበረ። የሀገሪቱ መሪዎችም ጭምር በየጊዜው የሀገሪቱ መሪዎች የአመራር የአስተዳደር ስነ ስርዓት ሊለያይ ይችል ይሆናል። ግን እስከ አፄ ኃይለ ሥላሴ ድረስ የነበረውን ስናይ ንጉሡ አፄ ኃይለ ሥላሴ ተገኝተው ደመራ በዓል የሚባርኩበት በቀደም ሲል ደግሞ ላሊበላን ጠዋት ቀድሰው ከሰዓት ቤተ መንግስት የሚገቡበት በዓላትን በሚገባ ቆመው የሚያከብሩበት ሁሉ ሁኔታ አለ። ይሄ እንግዲህ በየዘመናቱ የሚቀያየር ሁኔታ ያለ መሆኑን ነው። እንግዲህ የጠቅላላ በዓላት አከባበርን በሚመለከት ይሄን ይመስል ይዘት የነበረውና ያለው አሁንም ያለው ነው። እኛም በዓላቱን ስናከብር አሁን ብዙ በዓላት ናቸው ያሉት 9 በተለይ አበይት በዓላት እነ ጥምቀት እና ልደትን በሚመለከት አሁን የአደባባይ በዓላት የሚባሉት ለምሳሌ ጥምቀትን ብናስታውስ እና ሌሎቹም የዓመታውያን በዓላት በጻድቃነ ሰማዕታት ስም የሚከበሩ ሳይቀሩ ወጣቱን ምንጣፍ እያነጠፈ ለታቦተ ሕጉ ክብር የሚሆን የዘንባባ ዝንጣፊ ይዘው የሚዘምሩ ልጆች በገናውን የያዘ መሰንቆውን የያዘ የሚዘምር ድምጹን ከፍ አድርጎ በጋራ የሚዘምር ወጣት ማህበረ መንፈሳዊ ወጣት የተሰበሰበበት ሁኔታ ድምቀቱ ይለያል። ከዚህ በፊቱ በፍጹም ይለያል። ይሄ እና ጥራት ላይ በደንብ መስራት ይኖርብናል እንጂ የብዛቱ የስፋቱ የካሪኩለም ችግር የለም አሁን ባለው ሁኔታ። በመሰረቱ ልደት ማለት የልደት ብዙ አይነት ልደት አለ። የሰው ልደት አለ፣ የፈጣሪና የፍጡራን ልደት ብለን በሁለት እንከፍለዋለን። የፈጣሪ ልደት ነው አሁን የመድኃኔዓለም ልደት ነው የምናከብረው 2018 ዓመታት የተቆጠሩለት የምንለው እሱ እንደው ሲከበር አሁን ላይ መሆን ካለበት ጋራ በተያያዘ በተለይ በአካል ሳይሆን በመንፈስ የሚከበር በዓል ነው። በአካል ያከበሩት ቅዱሳን መላእክት ከሰማይ ወርደው ሰብአ ሰገል ከሩቅ መጥተው እረኞች በመላኩ አማካኝነት ተቀስቅሰው በተወለደበት በረት ውስጥ የነበሩ እንስሳት ሳይቀሩ ስንፋሳቸውን እየገበሩለት ነበር። ያለንን ሰጠንህ እያሉ በዚህ መንገድ ነው እንግዲህ ያላከበረ የለም ማለት ነው። በመሪነት ያሉት አክብረውታል። ከሰማይ መላእክት አክብረውታል። በእንስሳት ጠባቂነት የነበሩት ከላይ እስከ ታች ያለ የሰው ልጅ በሙሉ ማለት ይቻላል የጌታ ልደት አክብረውታል። እንስሳት እነሱ ብቻ አይደለም፣ የዱር እጽዋት ታላላቁ ወንዞች እነዚህ 4ቱ የኢትዮጵያ ወንዞች የሚባሉት እነሱ ሳይቀሩ አክብረውታል የጌታ ልደት። እና የጌታ ልደት ያላከበሩ ፍጥረታት የሉም። ለዚያ ነው የኢትዮጵያ ቤተክርስቲያን የትላንቱን የኢየሱስ ክርስቶስ ልደት ዛሬ ብላ ታከብራለች። ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ እምቅድስት ድንግል ነው የምትለው። ዛሬ የሚለው ነገር ቀላል ነገር አለ። ዛሬ ተወለደ የምትለው ትማልም ተወልደ አትልም። ማለት ትላንት ተወለደ አይደለም የምትለው፣ ነገ ይወለዳልም አይደለም የምትለው፣ ዛሬ ተወለደ ነው። አምናም ዛሬ ተወለደ ነው ያለች። 2018 ዓመታት እስኪያልፉ ተቆጥረውም ዛሬ ተወለደ ነው የምትለው። እስከ ዕለተ ምጽአትም ዛሬ ተወለደ ነው የምትለው። ለምን ከተባለ ትኩስ ነው፣ ትኩስ ማዕድ ነው የጌታ ልደት። የሚቀዘቅዝ የሚፈዝ የሚደነዝዝ አይደለም።
በዚህ መሰረት እነ ሰብአ ሰገል በአካል ነው ያከበሩት። እኛ ደግሞ ሰብአ ሰገልን እንደ ሰብአ ሰገል ምን ነው እንደ ሰብአ ሰገል በሆን የሚል መዝሙር አውቃለሁ። እንደ ሰብአ ሰገል በአካል ባንችል በእግረ ህሊና ተጉዘን እንደ ሰሎሜ እንደ ዮሴፍ እንደ መላእክት እንደ እረኞች በአካል ሄደን ሳይሆን ዛሬ በእምነት ስንሄድ ወደ ቤተልሔም የኛ ቤተልሔም ቤተክርስቲያን ነች። ቤተልሔም መዚናት አማናዊት ቤተልሔም ቤተክርስቲያን ናት። በእምነት ስንመለከት ኢየሱስ ክርስቶስን ያቀፈች እናት ድንግል ማርያም ቤተ መቅደስ ውስጥ አለች። ይሄ በእምነት የመመልከት ያለ መመልከት ጉዳይ ነው። እምነት ከሌለን ቤተልሔም በአካል ብንሄድም አንጸድቅም። በእምነት ካለን ግን ቤተልሔም በአካል መሄድ ሳይሆን በእምነት መሄድ ስለሚያስፈልግ የኢትዮጵያ ቤተክርስቲያን ከቤተ መቅደሷ መንበረ ታቦቱ ላይ እመቤታችንን ልጇን እንደያዘች ምስለ ፍቁር ወልዳ የሚባለው የምታስቀምጠው ለዚህ ነው። ዛሬም ቤተልሔም ነው ያለ ነው። እየተመላለስን ቤተልሔም ደርሰን ልጇን ከእናቱ ጋራ መላእክት አብረው በቀኝና በግራ ሆነው አይተን ነው የምንመለሰው። ሁልጊዜም እመቤታችን እኛ ጋር ነው ያለችው፣ ተለይታ አታውቅም። እንደው ድከም ያለው ሰው ይደክም ካልሆነ በስተቀር ኢየሱስ ክርስቶስን የሚፈልግ አምላኩን የሚፈልግ በሙሉ ሊያገኝ የሚችለው እመቤታችን እቅፍ ላይ ነው። ትላንትም ዛሬም ነገም በእምነት ማለት ነው እንጂ ዛሬም በእናቱ ጀርባ ላይ የሆነ አምላክ አይደለም ያለን። እርግጥ ነው እናቱ ጀርባ ላይ ሆኖም አምላክ ነው። ከብት በረት ውስጥም ተኝቶ አምላክ ነው። አህያ ጀርባ ላይም ሆኖ አምላክ ነው። በባህር ላይም በየብስ ላይም መስቀል ላይም ሆኖ ዛሬም ትላንትም አምላክ ነው። አምላክነቱ የታጣበት ጊዜ የለም። የሆነ ሆኖ ግን በእምነት ስናየው አሁን በተመስጦ ወይም በእምነት ማየት ስንጀምር ወደ ቤተልሔም ስንሄድ ሰማይና ምድር የማይችሉትን ጌታ በእቅፏ ይዛ አንዲት ብላቴና እናያለን። ሰብአ ሰገል በቀኝና በግራ ሆነው ወርቅ፣ ዕጣን፣ ከርቤ ሲገብሩና ሲሰጡ እናያለን። ሲሰግዱ፣ ሲወድቁ፣ ሲንበረከኩ እናያለን። ሰሎሜ ስትታዘዝ እናያለን። ዮሴፍም በዚያ እናያለን። ቅዱሳን መላእክትም በዚያ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ ሲዘምሩ እናያለን። እንስሳት ሳይቀሩ ተነስተው ቀዝቃዛ ነበረ የተወለደበት ከሰዓቱ ሌሊት ስለነበረ ቀዝቃዛማ አየር ስለነበረ ዋስተማወቁ ወስትንፋስ አድ ጎላይ በመዋዕለ ቁር ዋሳተ ይለዋል ቅዱስ አባ ሕርያቆስ በቅዳሴ እንደተናገረው በዚያ በተወለደ ጊዜ ቅዝቃዜ ስለነበረ እስትንፋሳቸውና ይሄው አንተ እኛን ፈጠርክ፣ አንተ ደግሞ ትሕትናህን ለመግለጽ በእኛ በእንስሳት መካከል ተወለድክ። ስለዚህ ለአንተ ለፈጠርከን ምስጋና ይገባል። አንተን የፈጠርከንን እናከብርሃለን፣ እናመሰግንሃለን። ሰብአ ሰገል የሰጡህ ወርቅ፣ ዕጣን፣ ከርቤ ነው። ይሄ ውጫዊ ነው። እኛ ግን ካለን ከተፈጥሯችን እንሰጣለን። የሰብአ ሰገል ስግደትና የእንስሳት እስትንፋስ ተመሳሳይ ገጸ በረከት ነው። ተፈጥሯዊ ገጸ በረከት የሚባል ነው። ሰብአ ሰገል የጥበብ ሰዎች ከሰጡት ወርቅ፣ ዕጣን፣ ከርቤ ይልቅ የሰጡት ስግደት፣ የሰጡት መንበርከክ፣ የሰጡት ጸሎት ይበልጣል። ሰው ቁሳዊ ነገር ከመስጠቱ በፊት ራሱን ከራሱ የሆነውን መስጠት ይገባዋል የሚልም መልእክት አለው። ወደ ሰብአ ሰገል ኢየሱስ ክርስቶስ ወዳለበት ሄዱ፣ ገቡ። አንደኛ መሄድ፣ ከዚያም መግባት፣ ከዚያም መቆም። ወቆሙ ቅድሜሁ ወወድቁ ዲበ ምድር ወሰገዱ ሎቱ ይለዋል ቅዱስ ያሬድ። ገቡ፣ ወደቁ፣ ሰገዱ፣ ተንበረከኩ። ከዚያ በኋላ ነው ዋቡ ሎቱ ሳጥናቸውን ከፍተው ከሳጥኑ ውስጥ ያለውን የሰጡት። ሳጥን ውስጥ ያለውን መስጠት ሁለተኛ ነው። ከሳጥን መክፈት በፊት የነበረው ስግደት ግን ተፈጥሯዊ ነው፣ አንደኛ ነው። እንስሳትም ያደረጉት እንደዚያ ነው። የሰብአ ሰገል ስጦታና የእንስሳት ስጦታ ሁለቱ ተፈጥሯዊ ስለሆነ የከበረ ስጦታ ነው የሚባለው። በዚህ መሰረት ዛሬ ላይ ያለው የኢየሱስ ክርስቶስ ልደት በእኛ ሕይወት ውስጥ መከበር ያለበት እንደ እንስሳት በተፈጥሮ እንደ ሰብአ ሰገልም ተፈጥሯዊ ገጸ በረከት በማቅረብ ነው። ቁሳዊ ነገር በማቅረብ ብቻ ሳይሆን መከበር ያለበት ያለንን ዕጣኑን፣ ዘቢቡን፣ አስራቱን በኩራቱን በማውጣት ብቻ ሳይሆን ቅዱስ ሥጋውን ክቡር ደሙን ለመቀበል በመጸለይ ንስሐ በመግባት በመስገድ በመንበርከክ መከበር ያለበት ይሆናል ነው የኢየሱስ ክርስቶስ ልደት። በምናብ ወይ በእምነት ወይ በተመስጦ ሄደን የምናከብረው። በሌላ በኩል ግን አማናዊት ቤተልሔም እኛ ጋር ስለሆነች መጠን ሁሉም ኦርቶዶክሳዊ አሁን ያልተለመደው ምን መሰለሽ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ የልደትን በዓል ማክበር ያለባቸው ቤተክርስቲያን ሄደው ነው። ቤት ሆኖ ማክበር የለባቸውም። ቤት ሆኖ የሚከበረው ነገር ቤት ያለውን የሚበላ የሚጠጣ ነገር ስለሚኖር እሱን በማዘጋጀት የሚከበረው እሱ በዓል አይደለም። ይሄ
ለሆድ የሚመቸውን ነገር ማዘጋጀት ነው። ይሄ እንስሳነት ነው። ከእንስሳት መብለጥ ይጠበቃል። እኛ አርደን የምንመገባቸው እንስሳት እስትንፋሳቸውን ለክርስቶስ መባ አድርገው ያቀረቡበት ዕለት በዓል እየተከበረ እኛ እንስሳትን አርደን መብላት በዓሉን ለማክበር መገለጫችን ሊሆን አይገባም። እንስሳትን አርዶ መብላት ልክ አይደለም ማለት አይደለም። መጀመሪያ እንስሳትን አርዶ ከመብላት በፊት የኢየሱስ ክርስቶስን ስጋ የኢየሱስ ክርስቶስን ደም መቀበል ይገባል። ያ እንኳን በዕለቱ ባይሆንልን ቤተ መቅደስ መጥቶ ወንጌል ተምሮ አስቀድሶ ጸበል ጠጥቶ ተባርኮ መሄድ ግን በዕለቱ የግድ ነው። 100% ግዴታ ነው የሚሆነው። በዕለተ ልደት ቤተክርስቲያን ያልመጣ ክርስቲያን መቼ ሊመጣ ይችላልና ነው? በህመም ምክንያት፣ ባለመቻል ምክንያት። ለምሳሌ በመላው ዓለም ያለውን ታሪክ ስናጠና እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን በየሰፈሩ በየፌርማታው ቤተክርስቲያን የሌለባቸው የውጭ ዓለማት አሉ፣ ሀገራት አሉ። እነሱ እንግዲህ የትም ቤተክርስቲያን ሄደው ማግኘት የማይችሉ እስከሆነ ድረስ አማራጭ ላይኖራቸው ይችላል። ግን ቤተክርስቲያን የሌለችበት ስለሌለ እንደምንም ብሎ የልደት ዕለት ሁሉም ቤተክርስቲያን ሄዶ በዓሉን ማክበር አለበት። ከበዓል ማክበር በኋላ ነው ቤት ሄዶ የተገኘውን ነገር መቀማመስ የሚገባው። እንግዲህ ጠቅላላ በዓላትን ከማክበር ጋር ተያይዞ በአንደኛ ደረጃ፣ በሁለተኛ ደረጃ ደግሞ የልደትን በዓል በልዩነት ከማክበር ጋር የተያያዘው የትላንቱም የዛሬውም ተያያዥነትና ልዩነት የክብረ በዓል ታሪክ ፍሰት ይሄን ነው የሚመስል ነገር ያለው። አሁን እስካሁን ያየነው ታሪክ ነው። ታሪኩን እንፈጽም ነው እያልን የመጣ ነው። አሁን ግን ደግሞ በመፈጸም ሂደት ውስጥ ያለንን ጥባት የበለጠ በተግባር ለማየት ክርስቶስ ተወለደ ማለት ታሪክ ማወቅ ነው። ክርስቶስ ተወለደ ያለ ማለት ክደት ነው። ክርስቶስ ተወለደ ማለት ታሪክ ማወቅ ነው። ክርስቶስ ሲወለድና ከመወለዱ ጋራ የተያያዘውን ነገር አውቆ መተግበር ደግሞ ሌላ ጽድቅ ነው የሚሆነው። ስለዚህ ታሪክ ማወቅ ከዚያ የታወቀውን ታሪክ መተግበር የሚቻለው ምን መሰለሽ? ኢየሱስ ክርስቶስን ማቀፍ ይጠይቃል። አሁን በበዓሉ ዕለት እኛ የክርስቶስ ልጆች ነን። በጉባኤም ባለን አጋጣሚ ሁሉ የእግዚአብሔር ቤተሰቦች ነው የምንባለው፣ የእግዚአብሔር ልጆች እንባላለን። እሱም ልጆቼ ብሎናል እና የእግዚአብሔር ልጆች ነን ወይ የሚለውን የምናረጋግጥበት ኢየሱስ ክርስቶስን እንደ ስምዖን አረጋዊ ልናቅፈው ይገባል፣ ልንይዘው ይገባል። እናቱ እንደያዘችው እኛም ልንይዘው ይገባል፣ በእምነት ልንይዘው ይገባል። ስምዖን የሚባለው ሽማግሌ ለብዙ ዓመታት መቅደስ ውስጥ ከቆየ በኋላ ክርስቶስን ሲያቅፈው የወጣትነት ስሜት ተሰማው፣ ብርታት ተሰማው፣ ታደሰ፣ እንደገና ተወለደ። ልደተ ስምዖን ነው የሚባል በዓሉ ሲከበር። ኢየሱስ ክርስቶስን ማቀፍ ይገባናል፣ በእምነት ማለት ነው። ካልባረከኝ አልለቅህም ልንለው ይገባል። ለመብርሃን ልንሰግድ፣ ለመብርሃን የጸጋ ለክርስቶስ የባህሪ ስግደት በመስገድ ስንሄድም ደግሞ በእምነት በፍቅር በትትና በመሄድ እንደ ሌሎቹ ሄደው እንዳደረጉት ሁሉ በዝማሬ በመሄድ ልናከብረው። ያን ጊዜ የጌታ ልጆች የክርስቶስ ልጆች እንባላለን፣ የእግዚአብሔር ልጆች እንባላለን፣ የማርያምም ልጆች እንባላለን። እናትም አባትም ይኖረናል ማለት ነው እና አካላዊም ስነ ልቡናዊም ነፍሳዊም መንፈሳዊም ሃይማኖታዊም አንድነት ሊኖረን የሚችለው በእምነት ወደ ተወለደበት ቤተልሔም የቤተልሔምን ደሳሳ ጎጆነት ሳናይ የቤተልሔምን ሩቅነት ሳናይ የቦታ ርቀት ሳናይ ማለት ነው። የቤተልሔምን ውስጥ መቆሸሽ ሳናይ ቤተልሔም ውስጡ የከብት ማደሪያ ነው እንደሚታወቀው። ጌታ የተወለደበት ሲታይም የፈራረሰ ጎጆ ነው፣ ከኛ ሩቅ ነው። ግን በእምነት ስናየው ደሳሳ ጎጆ ውስጥ የነበረ ታላቁ እግዚአብሔር ደሳሳዋን ጎጆ ቤተልሔምን ታላቅ አድርጓታል። ስለዚህ በትንሽ ነገር ውስጥ ቢሆንም እግዚአብሔር ግን አለ ብሎ ማመን። አሁን ለምሳሌ በከተማ ስንመለከት ታላላቅ ካቴድራሎች አሉ። ወደ ገጠር ስንሄድ ደግሞ ደሳሳ ጎጆዎች አሉ፣ ቤተክርስቲያን ናቸው። ከዚያኛውም ቤተክርስቲያን እግዚአብሔር አለ፣ እዚህችም ቤተክርስቲያን እግዚአብሔር አለ። ስለዚህ እግዚአብሔርን በታላላቅ ህንፃዎች ውስጥ ሳይሆን የምንፈልገው በደሳሳ ጎጆዎች ውስጥም አለ ብሎ ማመን የበለጠ የክርስቶስ አካል እንድንሆን ይረዳናል፣ እንደዚያም ያደርገናል የሚል መረዳት ነው ያለኝ። በአጠቃላይ በዓለ ልደት በሚከበርበት ሰዓት ሁሉም ኦርቶዶክሳዊ መገለጫዎችን ከሱ ሳይለይ ሊያከብር ይገባል እላለሁኝ። መልካም በዓለ ልደት ይሁንልን።